የመካነ ሰላሙን ክስተት ማስተዋወሰው አለ ብዬ ማሰብ ይከብደኛል። ምክንያቱም በአንድ ጀንበር በአንድ መስጂድ ውስጥ አራት ኢማሞችን ሙአዚንና በመስጂድ ውስጥ ያገለገሉ የሚገኙ ወንድሞችና መሻይኾቻችንን ይህ አሸባሪ ቡድን የገደለበት እለት የሚታወስ ስለሆነ ማለት ነው። በዚህ ጉዳይ ላይ እንግዲህ በርካቶች ብዙ ጽፈዋል፣ ብዙ ተናግረዋል። ነገር ግን የቤተሰቦቻቸው ጉዳይ አሁን ምን ላይ ደርሷል የሚለውን ነገር መጠየቅ ደግሞ የሁላችንም ኃላፊነት ነው ብዬ አስባለሁ። የቤት ኪራይ ከፍለው ይሆን የሚል ነገር እንደ ቤተሰብ የሚሰማን ከሆነ እንጠይቃለን። ልጆቻቸውን የትምህርት ቤት መክፈል አቅቷቸው ልጆቻቸው ከትምህርት ቤት ተገለውስ ቢሆን ይሄም ሌላ አስጨናቂ ጉዳይ ነው። የሆነ ሆኖ ዘላቂ መፍትሄ ለመስጠት የተወሰኑ ወንድሞች የሀብት አሰባሳቢ ኮሚቴ አቋቁመው እስካሁን ድረስ ወደ 4 ሚሊዮን ብር አካባቢ ለማግኘት ችለዋል። አራት ቤተሰቦች ናቸው። አራቱ ቤተሰቦች ዘላቂ መፍትሄ ለመስጠት ደግሞ እንደው ጊዜያዊ ዱቄት ይዞ ከመሄድ አላቂ ነገር ከመስጠት ዘላቂ የሚሆን እነሱ የማይቸገሩበት ወላጆቻቸው ባሎቻቸው ቢኖሩ ሊያደርጉላቸው ይገባል ብለን የምናስበውን ነገር ልናደርግላቸው እየሞከርን ነው የምንገኘው። ወደ 12 ሚሊዮን ብር ያስፈልጋል። ይሄ ማለት ለአራቱም በ3 ሚሊዮን ብር ለእያንዳንዱ አንዳንድ ቤት ገዝቶ መስጠት ማለት ነው። ከቤት ኪራይ ማስወጣት ማለት ነው። የቤት ኪራይ ጭንቀት እንዳይኖርባቸው ማድረግ ማለት ነው። ለዚህ ሲባል ደግሞ በዚሁ በዲኖ አሊ የቲክቶክ ገጽ፣ የፌስቡክ ገጽ እና በኸይር ፈላጊ የፌስቡክ ገጽ እንደዚሁም ሌሎች ወንድሞች ፈቃደኛ በሚሆኑ የፌስቡክ እና የቲክቶክ ገጽ የላይቭ ፕሮግራም ይኖረናል። የፊታችን ማክሰኞ ባላህ ፈቃድ እዛው እንገናኛለን። ላይቭ ላይ እንገናኝ። እነኚህን ወገኖቻችንን ቤት ሰርተን ከጭንቀት እንገላገል